እንዳትነኪኝ ነው ከዚህ በኋላ ራስ አድርጊ ራሴን አዳምጥበት ነው እዚህ እየመጣሽ አትበጡጪ ምን ራስ አለ ለውሃ መፍሰስ እኔም ሰለቸኝ እኔም ስናገር እንደ ነገረኛ ነው የምታየው እኔ ስናገር በቃ እኔ ወሬ አይደመጥ እኮ ነው አትንኪኝ እንዲህ በይያለ ወዳውዲ የሚያመነጫጭቀኝ እኔ ምን አረኩትሽ ምንድነው ያጅልኝና እህትሽ ከሆነች ያጅልኝና እሺ ይዤልህ እሄዳለሁ ግን በእናት ልጁ የፍቅር አባት ስጠው በቃ ፍቅር ተፈልገኝ አባቷን ተፈልጋ አይመለከተኝ አባቷን አባት አንተ ነህ እንዴ አይመለከተኝም አይመለከተኝም ዛሬም ነገም አይመለከተኝ እኮ ቀላል ነገር ነው እንዴ ይመርመር ሲባል ምርመራም እኮ ይቻላል በማላቀው ነገር ምን አገባ እጄን አላስገባም ብር ምናምን የምንቀበል መስሎ ከሆነ አንቀበል ብር የሚሆን ምንም ከሷ ጋር አመረመራለሁ ብያለሁ ሄድም ወይ ቤተሰብ በጣም ይከብዳል እኔ ማለት እንደዚህ እስከዚህ ድረስ ዝናብ መጥቶኝ ብርድ በርዶኝ ይስማማሉ ብዬ ስራዬን ትቼ መጣሁት ይስማማሉ ብዬ ነው ግን እየተስማሙ አይደለም እንቺ ለፍተሽ መጣሽና በማይመለከተኝ ነገር አዎ የኔ ነው ብዬ ልቀበላት ነው የምትፈልግ አይደለም መጀመሪያ ተረጋጋ እኮ ተረጋግተህ የምታወራበት ነው አንተም ደግሞ ጸበል ነው የመጣው አንቺም ተረጋጊ እንደዚህ በመጮህ አይደለም እኔ ከናንተ አውቄ አይደለም ማያግራችሁ እና ሰው ብትሆን እኔ ጨርሼ እስከመጣ አጥብቀኝ ጭራሽ እዚህ ድረስ መታ ደግሞ ለምን እኔ ናይ ያልኳት አሙታል ምናምን ተብሎ ከዛም ደግሞ እንደዚሁ ቤተሰብ ሲጠይቁ አይ በቃ ዘይድ እንሂድና እንጠይቀው ብዬ ይዣት መጣሁ እንደውም አልመጣም እሺ አይልም ምናምን ነገር ስትል እኔ ነኝ ጎትቼ ይዣት የመጣው ከተኔ እኔ ብቻሽን ከወንሽ ብዬ ነው ላገኝሽ የመጣሁት እንጂ እሷም ትኖር ነው አልመጣም ሲጀመር ማለት ነው አልመጣም በቃ ለዚህ ሁሉ መንስኤ እሷ ስለሆነች እኔ እኮ ቤት ያይሰማም ብዬሻለሁ እንደው መልፋት ነው ይሄ ምንም በቃ ምንም ብትይ ድንጋይ ለውሃ መፍሰስ ነው እኔም ሰለቸኝ እኔም ስናገር እንደ ነገረኛ ነው የምታየው እኔ ስናገር በቃ እኔ ወሬ አይደመጥ እኔ ስናገር እኔ እንደ ክፉ ነው የምታየው እሺ ምን ላርግሽ እኔ ምን ማድረግ ነው ያለብኝ እንዴ ሰው ከሰው ጋር ያወራን እንጂ ከንተን ጋር ያወራን እንዴ ሰው እኔን የሚያው እንደ ነገረኛ እንደ ለፍላፊ ነው እሺ በምን አይነት ቋንቋ እናስረዳው እሺ አይልም ብዬሻለሁ እኮ እኔ ደስ ይበልሽ የልብሽ ድረስ ብዬ ነው እንጂ እኔም ተደበቅኩ አንቺም አገኘሽው ምንም አልሽው አይሰማም በቃ አሁን እሺ ማለት አንተ የኔ አይደለም ልጁ ምናምን ነው የምትለው ሰው እኮ ልጁ እንኳን ባይሆን ለልጁ ፍቅር መስጠት ትንሽ ነገር ነው ምን አገባኝ ለልጅ ፍቅር አይባልም አንተም ልጆች ማይመለከተኝ ነገር ለምን ነገሮችን ወደኔ ለምን ታመጣለች ከባድ ሰው ነው የሚሰማው ቤተሰብ እኔ በጣም ግራ እየቀባኝ ነው በጣም ሲበዛ ማለት እዚህ ላይ ሁለታቸውም እየተረዱኝ አይደለም እኔ ማለት ስራ አቋርጬ ዝናብ መጥቶኝ ብርድ ስራ ለራሱ ሰውየው 3-4 ጊዜ ነው እየደወለ ያለው እና ምንም እየተስማሙልኝ አይደለም በምን ቋንቋ እንደማስረዳቸው አላውቅም እኔ ምን አልኩ ቤት እኮ ነው አትንኪኝ እንዲህ በይያለ ወዳውዲ የሚያመነጫጭቀኝ እኔ ምን አረኩትሽ ምንድነው የሚለኝ ምን አልኩ እሺ አሁን ለአንዴና ለመጨረሻ ጊዜ እኔ ልንገርክ ሰው አይደለም አባት ሆኖ አባት ሳይሆን ለራሱ ለሰው ልጅ ፍቅር ይሰጣል ገባ እቺ ልጅ ብርህን ፈልጋ ምናምን አይደለም በቃ ልጅነትን ተቀበል ልጄ ነው በል በቃ አልቀበል እኮ ልነግርህ እኮ ነው አዳምጠኝ አልጨረስኩም አይ እኔ የምታወሪው ነገር ማለት እንትን ስላላለልኝ ነው እቺ ልጅም እኮ ብርጭቆ አይደለችም አይደል እንዴ አይመለከተኝም ልንገርካ አንተ በመትፈልግ አንተ ስታፈቅር ያኔ ሁላችንም አይተናል አላፈቀርኩ እሷ ጥጋ አልደረስኩም አታቀኝም አላቀኝ እኔ እኮ አውቃለሁ አንተን በስራ አጋጣሚ ነው እኔና እሷ የተገናኘነው ረዳኋት አገዝኳት አለቀ ከዚህ ውጪ ምንም አውቀው ነገር የለም አይደለም እሺ እንደዛ ካልኩ ለምን ይመርመር ሲሉ ለምን እሺ ልጁ ይመርመር መብቷ ነው በራሷ ወጪ ማስመርመር ትችላለች ይቻላል እሱም ግን አንተም ያለህበት ነገር ነው አይሹ በራሷ ወጪ እኔ ብቻዬን እያሳደኩ በራሷ ወጪ ውጭ ላይ ግን እንደፈለገ ይበትናል እንደፈለገ ያጠፋል ለልጁ ሲባል በራሷ ወጪ ምን ይመስላል ወበክፋት አናግረኝ ወይ ደም ያፈላል የሚናገር ሻውን ከኔ የምትፈልጊው ነገር አለ አሁ ብትዩ አይሰማሽም ለማንኛውም ምግቡን እናምጣለት እሺ ያመጣነው ምግብ ለራሱ ይዛልህ መጥታለች ማለት በጣም ከመጨነቁ የተነሳ ማለት የሆነች ምግብ ይዛልህ መጥታ ነበርና ለኔ ምግብ ኧረ እባክሽ ላምጣለት አዝና ሞታለች ኧረ እባክሽ እዛ አይደለም እኔ ወይ በእግዚአብሔር
ከዚህ በኋላ ማለት ከዚህ በኋላ እንዳትነኪኝ እንደው ከዚህ በኋላ አጠገቤ እንዳደርሽ ነግሬሻለሁ። እኔ ነግሬሻለሁ። ቆይ እስኪ በእኔ በዛ ምግብ የምትሆን ራስሽ ቢው ለኔ ምግብ አንቺ አንጥተሽ ምግብ ነው ወርዘር ይዘሽልኝ የመጣሽ። እስኪ ተረጋጋ። ስርዓት አድርጊ። ራሴን አዳምጥበት ነው። እዚህ እየመጣሽ አትበጥብጪ። ምን ራስ አለ? ራስ ቢኖርህማ ታስብ ነበር እንደ ሰውኛ ራስ ስለሌለህ አይደለም። አሁን እኮ እየተደማመጣችሁ አይደለም እኮ የመጣልህ ምግብ ብላ እኮ አልፈልግም። ለምንድን ነው ማባል? አንቺ አዝነሽ ለኔ ምግብ ይዘሽ መጣሽ። ቢው እዛው ራስሽ ምን ችግር አለው? ምግብ እኮ ነው። አይቻልም። ለምን ከሷ እጅ ተቀብዬ አላረግም። ለምን ራሷ ትብላው እዛው። ኧረ ቆይ አይ በቃ ቆይ አይ ይኸውልሽ ምን መሰለሽ በቃ ይዘሻት ሂጂ። ቆይ እሺ ይዣት እሄዳለሁ፣ ግን መጀመሪያ ተረጋጋ። እንዴ ኧረ በእግዚአብሔር ተው። ተጠጭኝ እያየሽ አይደል እንዴ? ባሰበት ምን አይነት ተፈጥሮ በደንብ እስኪ አትጠጊኝ፣ አትጠጊኝ። እኛ እኮ አሳዝነን ምን አይነት ተፈጥሮ ነው ያለሽ አንቺ? ውይ በእግዚአብሔር ቆይ እሺ ቆይ አንዴ ጸበል እኮ ሲነካካ በደንብ ካልወጣልሽ እየባሰ ነው የሚሄድ። ምክንያቱም አይመለከትሽም፣ እሱ የፈጣሪ ስራ ነው፣ አይመለከትሽም። ወይ እሺ ቆይ አንዴ ቆይ ቆይ አንዴ እንደዚህ ጭራሽ አመሰግናለሁ ብለህ መቀበልህ ነው። አልቀበልም። እሺ እኔ በልቼ ልቅመስ፣ ሌላ ነገር አስበህ ከሆነ እኔ አልፈልግም። ውይ አምጪው ምግብን። አይ አይደለም እንዴ መልሰን ይዘነው እንሂድ። ታዲያ ቤቴ አብራችሁ ትበላላችሁ። እዛ ለምትሰጪው ስጪ። አይደለም አብረን እንበላለን። እውነት አልፈልግም። በቃ ይዘሻት ሂጂ። አልፈልግም። ቻው። አይ ይቅርታ። ቆይ እስኪ አይ ምንም እኔስ በቃ በዚህ ዝናብ በዚህ ብር ስወጣ ችግር የለም። ስወጣ እንገናኛለን። ከጸበል ተሽሎኝ ሲወጣ ችግር የለም። ቤት ነይ እስኪ ኧረ ውይ እየባሰባቸው ነው እንደሚሄዱት። ታይ በቃ ቤተሰብ እንግዲህ ምንም የተሻለ ነገር አላገኘውም። ምን ሆነሽ ነው አንቺ? እሺ ምን ይሻላል? ምን እናድርገው እንዴ? እየባሰበት እኮ ነው ጸበሉ ስለጀመረ፣ ሌላ እኮ አይደለም እኮ በቃ ለውጥ እስከሚያገኝ ድረስ ወይ ትንሽ መፍትሄ እስከሚያገኝ ድረስ እኛ አሳዘነኝ። እዚህ ማን ያየዋን? ሳሚ ብቻ ነው፣ ብቻውን እኮ ነው። ሳሚ ደግሞ እናቱ የለችም። በቃ ለሳሚ ምግቡን እንስጠውና ሳሚ ለሱ ይሰጠዋል የሚሻል ይመስለኛል። ደግሞ እኛ መሆናችንን ካወቀ ደግሞ ሳሚ አያውቅማ። ሳሚ እንዳይነግረው እኔ ደውዬ እነግረዋለሁ ለሳሚ። ማሽን ላይ ያረረው ውስጥ ይስቃል። ለምን አትሄዱ? የት ነው የምንሄደው? ወደ መጣችሁበት ነው። ይሄን ልከለከለና ነው እንዴ? ምን አስበህ ነው ብራንተ? መከልከል አልችልም። ኧረ ቆይ እዚህ ጋር ትጣሉና ተካከትና ተግባር ይዘሽ ግን እዚህ እንድቆሚ አልፈቅድልሽም። ምግቡ መጥቶልህን ተቀበልና ምግብ በላ። እኛም ወደ ውስጥ አልፈልግም። አንችል እኮ ነው ያልነው። እንደውም ከእናንተ ጋር ማውራት ነው ሆኜ። ቆይ እስኪ አይ ተኝ በቃ ትሄድ እዛ ሜርት ቆይ ካንዴ እሺ አንቺ እስኪ አትምጪ እንዴ እኮ እኔ ጋር አውራሽ በቃ እሺ ይዣት እሄዳለሁ። ግን በቃ አወራን እኮ ከዚህ በላይ ምን አለ እኮ። ተረጋጉ መጀመሪያ። ይሄ እኮ ሁለታችሁም እየተደማመጣችሁ አይደለም፣ እየተጫጫዋችሁ ነው የምታወሩት፣ እየተከባበራችሁ አይደለም። ለምን መፍትሄ ያለው ነገር አትፈጥሩም? ሌላ ችግር ከሚፈጠር ምን እዚህ ቦታ ላይ እኔ ምንም መፍትሄ እንትን ማድረግ እሺ በቃ ወይ እንግዲህ ፈጣሪ መፍትሄ እስከሚሰጥ ድረስ ሁላችንም እንታገስና እንጠብቅ። ስትወጣ ለኔ ደውልልኝ። እኔ እሷንም ይዤ ሳልመጣ ለብቻዬ ላውራክ ልንገርክ፣ ቤተሰብም ከምናስጨንቅ ያለውን ነገር ትክክለኛውን ነገር ፈጥረን እኔ እናንተ አውርተን በቃ ያለውን ነገር አውርተን ብንጨርሰውስ። እኔ አሁን እኔ እንድፈራ እያረከኝ ነው የሆነ ለሸት የምን መሰለሽ እኔ ተሽሎኝም ቦታ የተለየ ነገር ከኔ ምንም የሚመጣ ነገር የለም። አሁን እኔ ተሽሎኝም ቦታ ምንም የተለየ የሚመጣ ነገር አይኖርም። ምክንያቱም እኔ በማላቀው ነገር ነው እዚህ ጉድ ውስጥ የገባሁት። ስለዚህ አሁን ደግሞ ለምን ተሻለው ለምን ራሱን አዳመጠ ነው ራሱን ለምን ተሻለው አይደለም አሞቷል። እኔ ስለጠፋ የሆነ ቪዲዮ ለቀሰላየው በዛ ምክንያት ነው የመጣሁት። እሷ አልመጣም ስትል ይዣት የመጣሁትም እኔ ነኝ እዚህ ቦታ ላይ ማለት እንደምንም ልጃችሁን አብራችሁ
አንቺ ራሱ ከሷ ባሽብኝ ወልዶላሽ የፈለገችውን ታንታ አይመለከተኝም። ሁሉም ቤተሰብ አለው ሁሉም ማለት አለው እኔም አለኝ እሱ እኮ ሰፋ ብሎ ቤተሰብ ከሚሰማው ወይ ደግሞ ሌላም ከፍክፍለ ሀገር ቤተሰብ ከሚመጣ እናንተ ሁለታችሁ አውርታችሁ ያለውን ነገር ብትጨርሱ። አንቺ ቤተሰብ ታያለሽ እንደ ሚዲያ ላይ ልጅ ነው እያለች ስንት ህዝብ አይቷል እንኳን አይደለም ቤተሰብ። እዚህ ጋር አሁን ማን ነው እየመጣ የሚጠይቅ? ማንንም አይጠይቀኝ። እኔ እሱ ፈጣሪ አለ ቅዱስ ሚካኤል ካለኝ ምንም አልሆንም። ያ ቤተሰብ እንግዲህ ብቻችን ሴትዮ እዛው ያሽልኝ ሁለተኛ ድጋሚ እዚህ እንዳትመጣ። በላይ ምንም የማደርገው ነገር አይኖረኝም። በተቻለኝ አቅም እንትን ብያለሁ። ጨርሻለሁ። በቃ ይዘሽልኝ ይዘረጋ ያ ቤተሰብ እንግዲህ ምንም የተሻለ ነገር አልተገኘም። ስለሆነ ይወጣል ሆነ አይ በቃ እየተነካካ ስለሆነ አንቺ የምርሽን ነው እንደዚህ የምታወሪ? እና ታዲያ ጤነኛ መሰለሽ? ምግብ ብላ ሲባል እምቢ እያለ አላምን ብሎ ነው ሌላ ነገር ያለው ነው የመሰለው። እኛ ሳንበላ አብረን ነው እንበላ የለ እንዴ? ወይም እኔን ካላመን አንቺ አብረሽ ትበይ ነበር። ካልሰማ ታዲያ ምን እናርገው? በዚህ ዝናብ እየቀጠቀጠን ነበር። አንቺን ባክሽ ችግር አለብሽ። እኔ በቃ የሚያረኩት ነገር የለም። ጥላችን ምን ያዝልኝ እንዳነቀሰው ምን አስቦ ነው? ያ ቤተሰብ እንግዲህ ዝናብ ተመትቼ የሆነት ስራዬን አቋርጬ ምናምን ደሞዜ ላይ ለራሱ ብር ይቆረጥብኛል። ምንም ማድረግ አልችልም። እናንተ ደግሞ የቀጣዩን ቪዲዮ ለመስራት ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አንቺን እንኳን ቢያከብር ምን አለ ነበር። በቃ አልሆነም። አንድ በቃ ሲሻለው እኔ ለኔ ደውልልኛል ያለውን ነገር ከሳሚ እየደወልኩኝ የተሻለ ነገር እንደሚኖር ተስፋ አደርጋለሁ። ለእናንተ ማቀርብላችኋለሁ። ሰላም ሁኑልኝ። ባላችሁበት ሰላማችሁ ብዝት ይበል።